ነው አይደለ? አንድ ሲደመር አንድ ሁለት ነው አይደል? አኬ ሁለት ካልሆነ ምክንያት አንድ ስል ሰው በኃጢአት ነፃ ካልሆነ በኃጢአቱ ምክንያት የጥንት አብሶ ወይ ደግሞ በእናንተ የጥንት አብሶ ባህሪ ድቀትን በለው ኦሪጂናል ሲን በኛ ማለት ነው። በሱ ምክንያትም በኃጢአት ባሪያ ከሆነ የራሱን ኃጢአት ተደምሮበት ኃጢአተኛ ከሆነ ነፃ ፍቃድ ለእግዚአብሔር ነገር አለው ምትል ከሆነ ያ ማለት አንድ ሲደመር አንድ ሁለት ካልሆነ ስንት ይሆናል የሚለው ሎጂክም ፕሩፍ ማድረግ የነበረብህ አንተ ነህ። ለምሳሌ አንድ ሙስሊም ተነስቶ መናፍቅ ናችሁ ቢለን ማለት ነው ኢየሱስ ክርስቶስን ጌታ ነው ካላችሁማ በቃ መናፍቅ ናችሁ። መናፍቅ ላለመሆናችሁ ምንድነው ማስረጃችሁ ብሎ እንደመጠየቅ ነው። ሙስሊም በየትኛው ሞራሉ ነው ተነስቶ ኢየሱስ ጌታ ነው ስላለን መናፍቅ ናችሁ ሊለን የሚችለው? ምን አግብቶት? እስቲ ቆይ አንዴ ጆን ካሲያን ከጻፋቸው መጽሐፍት ውስጥ ሁለት ጥቀስልኝ። አፍጥ ነው ወደ ጉግል ሂድ። አሁን አየህ ደርሰህ ጉግል ሰርች አድርገህ በፍጹም ወደ ጉግል አልሄድኩም። ኔትወርክ እያስቸገረኝ ስለሆነ ነው። ንገረኝ ቶሎ በል። በቃ አየህ ኔትወርክ ያስቸገረ ለጉግሉ ነው። ለዚህማ እያወራህ ነው። በፍጹም እኔ እንደዚህ እየሰማኸኝ እያወራህ ነው። ሚውት አድርገው። ሚውት አድርገው። እሺ ሴትል ያደረጉበት በዛ መንገድ ነው። ፎርሙላ ኦፍ ኮንኮርድ ሁለት ጽንፎችን ሰምሃው ማለት እነሱ ጽንፍ ብለው ካሰቧቸው አንጻር ማለት ነው ይቃወማል። ለምሳሌ አይ ሰው ነፃ ፈቃድ ኖሮት በተለይ ኢኒሻሊ በኮንቨርዥን ሰዓት አክቲቭ የሆነ ፈቃድ አለው በፈቃድ ተባብሯል የሚለውን በመቃወም ፕላስ ደግሞ ከኮንቨርዥን በኋላ እንደዚህ ከሰውየው ከተለው በእናትህ ኮሜንት ስድብ ጾመኛ ነው እንደሚሳደበው ጾመኞች ናቸው እንደሚሳደቡት እንዴ? ይሄው ኮሜንቶቹ በሙሉ ይሄው በሙሉ እስቲ ንገረኝ። አንዱን አንብብልኝ። እሺ አንዱን አንብብልኝ ከስድቦች ውስጥ። ይሄው ሆድን ነው የሚነፋ ይለኛል አንዱ ከስር ምን እንደሚነፋ ነው እንጂ ምን አባቴ እንደማረቅ አላውቅም። ይሄው እኮስ ምንድነው ሆድን መንፋት ማለት ምን ማለት ነው? እኮስ ንገረኝ። ስድብ የሆነውን ንገረኝ። ኢየሱስ ነው። አየህ አሁን ስድብ አይደለም። ከታች ሁለት መስመር ያነበበው ማን ነው ያሉ አንተ እኔን አኬ ሁለት መስመር አንብቦ ነው አልክ እና እንደዛ ስትለኝ ምንም አልተቃወምኩም። ችግር የለውም በቃ ዝም ብዬ ያለሁ ማለት ስለኔ ምንም አታውቅም። ይልቁን አሁን እንደዛ ብለህ ስለጠየቅም ነው ሁለት መስመር አንብቧል ብለህ ስለተናገርክም ነው ያንተን እምነት የኔን አይደለም ያንተን ያው መሰረታዊ የምትላቸውን ኢማጂን ይሄ ፎርሙላ ኦፍ ኮንኮርድ እኮ በጣም ትልቁ መጽሐፋችሁ ነው ማለት ለእናንተ ማለት ነው። እንግዲህ ትልቅ ቦታ የምትጽፉ መጽሐፍ ነው። እሱ ስንት ክፍል አለው ስለ 29 ክፍል ነው ያልኩህ። 29 የምን 29 የሚባል ክፍል የለም ፎርሙላ ኦፍ ኮንኮርድ። ሁለት ዋና አንቀጽም ቢሆን 12 አንቀጽ ነው ያለው። ኤፒቶሙ ሶሪ ዲክላሬሽኑ የኤፒቶሙ ሰፋ ያለ ዝርዝር ማብራሪያ ነው። ሌላ ታሪክ እኮ 12 አይተዋል። ኤፒቶሙ 12 ክፍል ነው ያለው። ሶሪ ዲክላሬሽኑም እንደዚህ እና ምንድነው እንደዚህ ቆይ አሁን እንትን ይመስላል ሌላ እንደዚህ የሆነ ትዕቢትም እንዳይመስልብን ይቀር እሱን አታንሳውና ጠቅለል ባለ ሁኔታ በቃ ልንገርህ መለስ አድርጊ እኔ ዋና የተነሳበትን ብቻ እዛ ላይ ብቻ ብሄድ ይሻላል። ቅዱስ ዮሐንስ አፈወርቅ ዮሐንስ ወንጌል ምዕራፍ 6 ቁጥር 44 ሲያብራራ ብዬ ነው የተነሳሁት። ምን አይነት ነገርን አስቀምጧል? አብ ከሳቦ በቀር ወደ እኔ ሊመጣ የሚችል ማንም የለም የሚለውን ቃል አሁን እናንተ ነፃ ፈቃድ የለም ለማለት ጠቅሳችሁታል። ጥቅሱን ካልቪኒስቶቹም ይጠቅሱታል። ዮሐንስ አፈወርቅ ግን ያኔ ዮሐንስ 6:44 ሲያብራራ እሱ በነበረበት ሰዓትም እነዚህ መነናውያን ነፃ ፈቃድ የለም ለማለት የሚጠቅሱት እናንተ አሁን የምትጠቅሱት ጥቅስ ነው። በዚህ ምስስሎች አላችሁ ይሄን ያስቀመጥኩት እና ምንድነው በዚህ ምስስሎች አላችሁ ማለት ምንድነው? ስህተቱ ንገረኝ እስቲ። ፋውንዴሽን የነበረው ውርስ ኃጢአት ነው አይደለ? አጠቃላይ ማለት ነው። ነፃ ፈቃድ አለን ብለን ስንል ከውርስ ኃጢአት ነው አይደል ጀመርነው? ሰው ከውርስ ምክንያት ሰው ስለሞተ መነሻ ራሱ ማለት ነው። ሰው በኃጢአት ውርስ ከሆነ ፈቃድ የለም አይደለም። ፍሪ ዊል እና ፈቃድ የለም ማለት ነው። ነፃ ፈቃድ ፈቃድ የለም ትላላችሁ። ፈቃድ የለም ትላላችሁ። ነፃ ፈቃድ የለም ትላላችሁ። ፈቃድ የለም ካላችሁ የምትሉት መልካም የመፍቀድ ፈቃድ እንደዚህ አይነት ነገር የለም እንጂ ፈቃድ እንዳጠቃላይ ምንም አይነት ፈቃድ የለም አላልኩም። ኢቭን ለይቼ እኮ ነው የምናገረው። ለመብላት ለመጠጣት ምናምን ሲሆን እንደነዚህ አይነት ህዝባዊ ጽድቅ ብላችሁ የገለጻችሁት ማለት ነው በኦገስትበርግ ኮንፌሽን
ባለሳሳት አርቲክል 8 ላይ ማለት ነው። እሱን ህዝባዊ ጽድቅ ብላችሁታል አይተው ከሆነ ማለት ነው። እሱ ኖርማል የመብላት የመጠጣት ያለመብላት የመጠጣት ያለመጠጣት እንደዚህ አይነት ስጋዊ የሆኑ ነገሮች ላይ ችግር የለውም። ነፃ ፈቃድ አለን እዛ ላይ በተወሰነ መልኩ ነፃ ፈቃድ አለ ይላል። እሱንም በተወሰነ መልኩ ነው የሚለው። አክቹዋሊ ግን ለመንፈሳዊው ነገር ግን ኦልሬዲ የሞተ ነው። ስለዚህ ጥሩ መፍቀድ አይችልም። በቃ መጥፎ ብቻ ነው መፍቀድ የሚችለው፣ ክፉን ነገር ብቻ ነው መፍቀድ የሚችለው። አሁን እሱን አይደለም እያነሳ ያለሁት ነፃ ፈቃድ የለም ለማለት እናንተም እነሱም ይህንን ጥቅስ በተመሳይ ስታነሱት ነበረ። ጥንት ላይ የነበሩ ክርስቲያን አባቶች ለመነናውያን ሲመልሱላቸው የለም ይህ ጥቅስ ነፃ ፈቃድ አለመኖሩን የሚያሳይ አይደለም ብለው ሲመልሱ ነበር። አሁን በዘመናችን ደግሞ እናንተ መነናውያን ሲጠቅሱት የነበረውን ኤግዛክት ራሱ ጥቅስ ማለት ነው እነሱ ነፃ ፈቃድ የለም ለማለት ነበር የሚጠቅሱት። እናንተም እንደዚሁ ነፃ ፈቃድ የለም ለማለት ራሱ ትጠቅሳላችሁ። እንትኑ ሙሉ በሙሉ ተመሳሳይ ነው አላልንም። መነናውያን ግን የነበረው ለሶስት ነገር ነው ሲጠቅሱ የነበሩት በወቅቱ የነበሩ መነናውያን ለሶስት ነገር ሲጠቅሱ ነበሩ አይደል? ዊል የሚባለው ከእግዚአብሔር ከተወሰደ ለእግዚአብሔር ካልተነሳ ለአጋንንት ዊል የሆነ ነው። ሁለተኛ ይሄ ዊል ደግሞ አይ ካለ ደግሞ ለእግዚአብሔር ነገር ስለማይሆን ለሰው ለራሱ ነው ብሎ የሚሉ ነበሩ በወቅቱ የነበሩት። ይህም ብለን ነው ወይኛ እያስተማርን ያለ ነው። እስቲ አንዴ ድገሞ እስቲ እንዴት እንዳልከው ተሙ። መነናውያን በወቅቱ የነበሩት መነናውያን ማለት ነው ለእግዚአብሔር ያልሆነ ዊል የሰይጣን ዊል ነው ብሎ ያስተምሩ ነበር አይደለ? በወቅቱ የነበሩት ለእግዚአብሔር ያልሆነ ዊል ለሰይጣን ነው። ኦኬ ፈቃዱ ወይ የእግዚአብሔር ነው ወይ የሰይጣን ነው የሚሆነው ነው። አዎ እንደዛ አይነት ነገር ሲያስተምሩ ነበር አይደለ? እሱማ በእናንተም እኮ እንደዛ እኮ አለ። በካልቪኒስቶቹ ዘንድ በተለይ በዚህ በሪፎርምዱ ዘንድ ፈቃድ ወይ የእግዚአብሔር ባሪያ ነው ወይ የሰይጣን ባሪያ ነው። ስለዛ ከዚህ ውጪ ስለማይሆን እኛ ደግሞ የሰይጣን ባሪያ ስለሆነን ኦልሬዲ ለእግዚአብሔር መግዛት አንችልም እኮ ይሉ ነበር። አሁን የእነሱ ልዩነቱን እኔን ጠይቀኝ ባልንገር የእነሱ ትንሽ ልዩ የሚያደርጋቸው ከእናንተ ገና ከጅምሩ ፍጥረት ላይ ማለት ነው ነፍሳት ራሱ ሲፈጠሩ ይላሉ መነናውያኑ፣ በተደጋጋሚ የመጡት መነናውያን ማለት ነው ሲፈጠሩ ለዘላለም ህይወት ፕሬደስተንድ የተደረጉት ማለት የተወሰነባቸው እነዛ ነፍሳት ኦሬዲ አፈጣጠራቸው ላይ መንፈሳዊ ነፍሳት ናቸው። ለዘላለም ሞት ደግሞ የሚሆኑት ወይም ደግሞ ለሞት ለዘላለም ከዛ ከኤሌክቶቹ ውስጥ የማይመደቡት ደግሞ ስጋዊ የሆኑ ወይም ምድራዊ የሆኑ ነፍሳት ተደርገው ተፈጥሯል። ስለዚህ ፍጥረት ላይ ራሱ ሁለት አይነት ፍጥረት አለ ብሎ ነው የሚያስቀምጡት። የሆነ አንድ ሰው ሆኖ ያ ሰው ደግሞ ሞቶ ከዛ በኋላ ከዛው ከሞተው ከአንዱ ሰው ደግሞ እግዚአብሔር አንዳንዶቹ መረጣ አይደለም የሚሉት ልክ እንደናንተ እነሱ የሚሉት ገና ታዲያ ቆይ ሁለት አይነት አድርጎ ነው። እንደዛ ከሆነ እሱ ልዩነት አለው ብዬ ተናግራለሁ። ወይት አንዴ ቆይ ሚስር ፕሬዘንት እንዳታደርግ እዛው ላይ ቪ ላይ ምን አልኩኝ? ከዚህ አንፃር ልዩነት አለው ብዬ ራሱ እኔ እኮ እናገራለሁ። አየህ ልዩነት ሲኖር እዚህ ላይ ልዩነት አለው። ግን ይሄድና አልኩኝ ጫፉ ላይ ሲደርስ ግን ነፃ ፈቃድ የለም የሚለው ላይ ግን ሁለቱም ይስማማሉ። አይተዋል። ልዩነታችሁን አስቀምጣለሁ፣ አንድነታችሁን አስቀምጣለሁ። ልዩነታችሁንም አታቆሙ እኮ አንተ። አሁን እኮ ቅድም እኮ አላወቅኩም እኔ ነኝ አሁን ልዩነታችሁንም እየነገርኩ ያለሁት። ለምን በተቻለኝ አቅም ታማኝ መሆን ስላለብኝ ማለት ነው። እናንተን ሚስ ሪፕሬዘንት ማድረግ ስለሌለብኝ እዚህ ጉዳይ ላይ ልዩነት አላቸው ብዬ አስቀምጣለሁ። ልዩነት ያላችሁ ቦታ ላይ አንድ ቆይ እቺ ሎጂክ ላይ አቀርበልህ። አንድ ሲደመር አንድ ሁለት ነው አይደል? አንድ ሲደመር አንድ ሁለት ነው አይደል? አኬ ሁለት ካልሆነ ምክንያት አንድ ስል ሰው በኃጢአት ነፃ ካልሆነ በኃጢአቱ ምክንያት የጥንት አብሶ ወይ ደግሞ በእናንተ የጥንት አብሶ ባህሪ ድቀትን በለው ኦሪጂናል ሲን በእኛ ማለት ነው። በሱ ምክንያትም በኃጢአት ባሪያ ከሆነ የራሱን ኃጢአት ተደምሮበት ኃጢአተኛ ከሆነ ነፃ ፍቃድ ለእግዚአብሔር ነገር አለው ምትል ከሆነ ያ ማለት አንድ ሲደመር አንድ ሁለት ካልሆነ ስንት ይሆናል የሚለው ሎጂክም ፕሩፍ ማድረግ የነበረብህ አንተ ነህ። ምክንያት ብዬ ስለ ይህን ነገር የእናንተንም ራሱ ጠረጴዛውም ሲዞር የእናንተም ጋር ሲዞር ሴሚ ፔሌያጂያንም አይደለውም ካልክ ፔሌያጂያስም ሴሚ ፔሌያጂያንም አይደለውም ካልክ ይህን እንዳልሆናችሁም ደግሞ ማሳየት ያለባችሁ እናንተን። ምክንያት ይህም ብዬ የምነግርህ ነገር ለምንድን ነው ነገረ ኦርቶዶክስ ነገረ ድነት ላይ ኦርቶዶክሳዊ ትምህርቶችን አላሳየህም። ምክንያት ትላንትና ራሱ ጀመርክና ግማሽ ላይ አቋረጥከው። ለምን? እሱኛውንም ጥያቄ አልጨረስክም፣ ጀምረህ ነው የተውከው። ሌላ ደግሞ አንተንም ወቅስ ያመጣቸው መጽሐፍ ቅዱሳዊ ጥቅሶች በሙሉ ራስን ነው ሪፊዩት የሚያደርጉት። እናያቸዋለን፣ ችግር የለውም። ችግር የለም፣ እናያቸዋለን በደስታ። አንድ ሲደመር አንድ ሁለት ካልሆነ ምንድን ነው የሚሆነው?
ሰው ከሞተ ነፃ ፈቃድ አጣ። አሁን ይሄኛው እንዴት እንዳገናኘ አልገባኝም፣ እውነቱን ለመናገር ማለት ነው። ጥያቄህን በደንብ አርቲኩሌት እያደረግክ እያቀረብክ ስላልሆነ ነገርህን እንጃ። እንግዲህ ሌሎቹ ተረድተው ከሆነ እሰየው፣ እኔ በደንብ አልተረዳሁህም። ግን ጠቅለል ባለ ሁኔታ እየጠየቀኝ ያለው እንደው ነፃ ፈቃድ እንዳለን በቃ አንተ ራስን ማሳየት ያለብህ ምናምን እያልከኝ ከሆነ ኦፍኮርስ አሳያለሁ። ማስረጃ ነው እየጠየቀኝ ያለው አይደለም ከመጽሐፍ ቅዱስ። አሁን እንዳልኩ ማለት ነው 1 ሲደመር 1 2 ካልሆነ ሌላ ነው የምትል ከሆነ ማለት እሱ ማምጣት ያለበት በርደን ኦፍ ፕሩፉ ያንተ ነው ነው ብለህ ለምን እንደዚህ 1 ሲደመር 1 2 እንደሆነ ይታወቃል እና 2 አይደለም የምትል ከሆነ ግን በርደን ኦፍ ፕሩፍ አንተ ላይ የሚሆነው አምጣ። እሱን ታመጣና አይ ነፃ ፈቃድ አለ ካልክ ደግሞ እኔም ከእግዚአብሔርም በቃ አንድ ያሰሰኝ አንድ ላብራራ ሪሳይት አድርገው ስላልከኝ ማለት እኔም ከእኔም ነፃ ፈቃድ ከእግዚአብሔርም ነፃ ፈቃድ ተባብረን ዳንኩ የምትል ከሆነ እንትን ማድረግም ያለብህ አንተ ነህ ማለት ነው። ሴሚ ፔላጂያን ላለመሆን በርደን ኦፍ ፕሩፉ ያንተ ነው ማለት ማን ነው? ሲጀመር ፈቃዳችን አለ ብሎ መናገር ሴሚ ፔላጂያን ያስብላል ያለው ማን ነው? እሺ ተሙ ሼር በዚህ ፍጥነት መቼም ድምጼ ታፍኗል። እንትን በኤርፖርት ነው የማወራው። የሆነ ታፍኗል፣ ግን በፊቱ ይሻላል። ያማል እንዴ ኤርፎን ብራንድ ያላት ኤርፎን ናት መሰለኝ። ኧረ ተመስገን ወገን። ጋዲ እኔ እኮ ማታ እኮ ገዝተህ እኮ አንድ ላይ ነበርን እኮ። እኔ እኮ በቃ እንቅልፍ እኮ እንትን አለኝ እኮ ጣለኝ። እኔ ማታ እኮ ተቃጠልኩኝ። ጋዲ ልደውልሽ ሁላ ነበር እኮ። ለምን አሁን ሲሰማል? በጋይስ በስመ አብ ይሰማል፣ በእውነት ይሰማል፣ ቅድም ይሰማል። ኦኬ። ኧረ ፍቅሩሻ ምንድን ነው? ያው እዚህ እያዛጉን እኮ ነው ጀለሶች። ምንም እዚህ ያው ይሰርቡናል እየመጡ ፕሮች። ጋዲ እንዴ ምን እሺ ነው? ማታ ገብተሽ ነው እንዴ? ውጣ ሰማ ምን መሰለህ ነበርኩ እኮ ገዝት ላኪ እኔ እኮ የድሮ ነው ምንድን ሞላለሁ። አረ መጨረሻ አካባቢ ነው በላይ የገባሁት። የሆነ ሰዓት ላይ ገብቼ ነበርና የሆነ ቀሲስ ዲበኩሉን ደስ በማይል ቶን የሆነ እያወሯቸው አይነት ነገር ነበርና ከዛ እኔ የሆነች ተመልሼ ወጣሁና ድጋሚ ይገባልሃለሁ የሆነ ቶፒክ ላይ እየተወራ ነበር መጀመሪያ ላይ ማለት ነው። የኢስተርንና የኦሪየንታል ኦርቶዶክስ አለ አይደል? አግሪድ ስቴትመንት ኦፍ ፌዝ ኦኬ የ1992 ላይ ምናምን እና ኢትዮጵያ እዛ ላይ አልተሳተፈችም አይነት ነገርና አማን ዘ ዌይ ሂ ዋዝ ቶኪንግ ቱ ቀሲስ ዲበኩሉን ሲያወራበት የነበረው መንገድ እስቲ እኔ ፊት እንዲህ መቆም አይችሉም እርሶ በቃ በጣም ሩድ በሆነ መልኩ ሲያወራ የነበረና ከዛ መጨረሻ ላይ ገዝት ልክ የገባውና እኔ ከዛ ቀሲስ ዲበኩሉን በቃ አይጋዲ መቀጠል ይችላል አሉ። ከዛ በቃ ቅድም የተነሳ ጥያቄ አለ እዛ ላይ ዲስከሽኑ ይቀጥል፣ እኛም ማስረጃ ማሳየት እንችላለን። ኢቭን ከኢትዮጵያ ኦርቶዶክስ ራሱ ያኔ 1989 ላይ 92ም ላይ ከኢትዮጵያ ኦርቶዶክስ ተዋህዶ ወኪሎች እንደነበሩ እንደተሳተፉ እዚህ ዲስከሽን ላይ እነሱ ምን አይነት ኢምፕሬሽን ለመፍጠር ነው እናንተ የላችሁበትም ነው ከስር መሰረቱ። ኮፕቶች ብቻ ናቸው ኮፕቶችና አንድ ሌሎች ኦሪየንታሎች ናቸውና ኢትዮጵያ ቤተክርስቲያን የለችበትም ነበረ። ከዛ ማስረጃ ላሳየሰል ሩዋንዳ ቀውጢ ተደረገ። ከዛ እንዳልክ የሚባለው ልጅ ደግሞ አኪ የሚጽፋቸውን ኮሜንቶች ብታይ ጌታ ሆይ በጣም በቃ አሁን እዚህ ጋር በቃላት ለመናገር ራሱ ሜቢ አንዳንድ ቪዲዮዎች ተመልክተህ ሊሆን ይችላል ሜቢ አላውቅም ቲክቶክ ላይ እና በጣም ያሳፍራልና ከዛ በኋላ ከእንደዚህ አይነት ብልግና ከሚያራምዱ ሰዎች ጋርማ ለምን እናወራለን? ማስረጃ ማሳየት አልቻልኩም። ከዛ ላወራም ስል መሀል ላይ ኢንተራፕት እያደረጉኝ ስለነበረ በቃ የስድብ ማት ሲበዛ በሉ በቃ ከእንደዚህ አይነት ባለጌዎች ጋርማ አላወራም ስል ውጣ እኔማ ሴጣን እያስወጡ መሰል እኔ በቲክቶክ አለ እንደዚህ አይነት ውጣ ደግሞ አንድ ቦታ ነበሩ አሉ። አዎ ያስታውቃል እንዴ የሆነ ጨብሲ ቫይቭ ነበረው እኮ። አይዞሽ ፓፓ የምር እኔም ሳይሆን እኔ በጌታ ስም በቃ እነዚህ ሰዎች እንትን ነው የሆነ አለ አሁንም የልጅነቱ ስፒሪት አለ ይመስለኛል እንጂ ምንድን ነው አባባላቸው ራሱ አይ ግን ትንሽም የሚያስቅ ነገር ግን አለው አይካድም።
አጠገባቸው የነበረው አስተናጋጅ በዛው ወጣ፣ ስራ አቁሟል። ዳብል ይሉኛል ብሎ ሲጠብቁ ታይቷል። ታዲያ ምን ያድርግ? ሌላውን የሚያስታሩ ሰማ ሲሳ ያለውን ሰማ። ደብል ይሉኛል ብዬ ስጠብቁት አሉኝ አስተናጋጁ። ቀሲስ ግን እንደው በቃ ሰሞኑን የእንትን በቃ እነዛ ያማን ነው ኤርሚያስም እንደዛ እንትን ሲላቸው ስለነበር በጣም ሲያናደኝ ነበረ። በቃ እንትን ቀሲስን እናወግዛቸዋለን ከአሁን በኋላ ከገቡ እነዚህ ሰዎች ቤት እኛ እየተናደርን ስለሆነ እነሱን በተናገሯቸው ቁጥር ወደ ላይ ጨራሽ ልታወግዙኝ እንዳይሉ እንጂ ደግሞ ይህንንም ቆርጠው ያበደ ኤዲት እንዳይሰሩልን ቆርጦ ቲክቶክ ቀሳውስቱ ቢሆን የምንሰማው መሰለህ እዛ ቤት ህክመተ እምነቱ አጋፔ ሊወድቋል አሉ። አንተ የምርን ክርስቶስን በእውነት እኔ እያሰብኩት ነበረ። አጋጣሚ የሆነ ቪዲዮ ይሰራል አጋፔ እና ያው የሚሰራው ቪዲዮ እውነቱን ለመናገር ምንም እኛን እንትን የሚል አይደለም። እውነቱን ለመናገር እኛ ራሳችን ሪፖስት አድርገን ልናልፈው የምንችለው አይነት እንትን ነው። ግን እሱ ነው በቃ ያለው። እሷንም ቢሆን የሚሰራው እሱ ነው። አጋፔ ጌታ እጆችን በቤቴን አጋፔ የሚሰራው ቪዲዮ ሄሉ ቴንኪዩ ትላለች እየገባች ኮሜንት ላይ ልሰራው ሳስብ። ኧረ እኔ ራሱ ሪፖስት አድርጌያለሁ። ትናንት የሰራውን ራሱ ትናንት ነው ከትናንት ወዲያ አሁን ጸጋ ብቻ ላይ ስታስተምር እሱን ራሱ ሪፖስት አድርጌለታለሁ። እኔ ራሱ ምናልባት ይኸው ጌታ በሚያውቀው ማለት ነው። እኔ ውስጤ የተሰማኝ ልክ ሳይ እንደዚህ አይነት የእሱን ቪዲዮዎች ምናልባት እምነቱ ከኛ ጋር ተመሳይ ሆኖ እንደዚህ ጉዳይ ላይ ማለት ያው ፕሮቴስታንት ሆነው እንደኛ የሚያምኑ ስላሉ በቃ እንደዛ ሆኖ ይሆናል። ዝም ብሎ ሲያስነቃ እየለቀቀ በዛው እያስተማረ ይሆናል ብዬ ዝም ያልኩት ጌታን። በስመ አብ የሚገርም ሰው ነው። ይቀጥል። ኮሜንት ላይ አላየሁም። ኤዲቲንግ የተማረው ማማሽ ጋር ነው ወይ? በ3 ቀን የተዘጋው ኤዲቲንግ ቤት አይ ባይሆን ግን ሲሶ አረ ወንድማችን ተሜት ሄደ። እኔ እኮ አኬ በጣም እኔ እግዚአብሔርን ባህሪ በጣም እግዚአብሔር ደስ ከሚያሰኝ ነገር ምን እንደው ታውቃለህ? ተጨነቁት ያረጋጋል። ልብህን ነፍተህ ትዕቢተኛ ሆነህ ስትመጣ እንዲህ አዋርዶ ዝርጥጥ አድርጎ ይልካል። እንዴ ሁለት መስመር ብሎ መጥቶ ጀመር ከሲስ ጋር ተነጋግሮ ነው ሲስ ነው ያስመለጠው። አሁን አውቆ ዘርግፎ ነው ሲስ የዛሬን ማረኛ አለ ማታ እኮ አኬ ካልመጣልን አስመጣለን አሉ እንጂ እኔ ፕሮጀክት አንዴ አይሁደም መስመር ባለፈው እኮ እነ ጆጋ ገብቼ ነበር። ያችን እንትን ከጆጋ እያወራ ነበር ጆናታን ሉተር አለ። አንቲሽ ተመስገን የት አለ አንድ ቁጥር እየጻፈ ነው። ኦኬ በቃ ቀጥሉ። እንኳን ደህና መጣ። ቀጥሉ በቃሽ። እሺ ሴሚ ፔላጂያ ላይ ነበር ያቆም ነው። እሺ ሴሚ ፔላጂያ ነው ያላለ ከጥንት ክርስቲያን አባቶች ወጣም ተመስገን አኪ አንተማ በዛው ቆይ ግባ እንጂ እንዴ አልገባም። አይ አልተረጋጋም። እየታየኝ እኮ ነው እዚህ ጋር አይ ድጋሚ ይግባ። እና አንተን ነው ይሄ አንዳንድ ሰዎች ሴሚ ፔላጂያን ምናምን ይላሉ። ሴሚ ፔላጂያኒዝም ምናምን ይሄ ታድሶ እንግዲህ ታድሶ ቢ ስጠራ ኩቱ ውስጥ ይሁንና ትምህርተ ጥቅስ ውስጥ ይሁንና ምክንያቱም ታድሶ ብለን ልናምን አንችልም። ይህ ምንም ሪፎርሜሽን አይደለም፣ ታድሶ አይደለም ማለት በሚገባ የቦካው ብዙ ነገር እና ታድሶ ብለን ባንጠራውም ያው እነሱ ለሚጠሩት ብቻ የታድሶ ሰዓት ምንድነው? ይሄ በተለይ ከነፃ ፈቃድ ጋር ተያይዞ ምናምን እንደዚህ በጣም ክርክሮች ጦፎ ስለነበር አንድ ወቅት ላይ የሆነ ልክ የካቶሊካውያኑ ምናምን በካቶሊካውያኑ ዘንድ
ያው ነፃ ፈቃድ እንዳለ ስለሚታመን ያለ እግዚአብሔር ጸጋ ደግሞ መዳን አይቻልም ብሎም ደግሞ አደሴም ታይም ስለሚያምኑ ካቶሊኮች ጥሩ ነው፣ ትክክለኛውም ይሄ ነው፣ እኛም የምናምነው ማለት ነው። እና እንዲህ ያለውን ነገር ለመቃወም ሲሉ ሴሚ ፔላጂያኒዝም ነው እያሉ ስም መለጠፍ የጀመሩት። እንደዚህ አይነት ሌብሊንግ የተጀመረው በካልቪኒስቶች ነው። አይ ቲንክ ከጆን ካልቪን በኋላ በተነሳ አንድ ሰው በኩል በሱን የተጀመረው እና ከዛ በኋላ አክቹዋሊ እዛው ካቶሊክ ክርስቲያን ውስጥም እንደዚህ አይነት ነገር ተነስቶ ነበር። በተለይ በዚህ ሞርኒዝምን ያስጀመሩ ሰዎችን እዚህ ነፃ ፈቃድ ላይ እነሱን ቶሚስቶቹ ሴሚ ፔላጂያን በሚል መልኩ ሲጠሯቸው ምናምን እናያለን። ኢንዌይስ በካቶሊኩ ሳይድ በቶሚስቶቹ እና በሞርኒስቶቹ መካከል ምንም አይነት ክርክር እንዳይኖርና ሁለቱም ሙሉ በሙሉ ነፃ ፈቃድንም የእግዚአብሔርንም ደግሞ ታላቅነት ጸጋውን የሚክዱ ስላልሆኑ አንዳቸው መናፍቅ እንዳይሉ ምናምን ብቻ አድርጋ አልፈዋለች። እና እነዚህ ሰዎች ግን ሴሚ ፔላጂያን ከፊል ፔላጂዩሳውያን ብለው መጥራት የተጀመረው በራሳቸው በካልቪኒስቶቹ ነው። በኋላ ላይ ሉተራኖቹም አዳፕት አድርገውት እንዲህ ያለ ነገርን ሲናገሩ እናያለን። እና እናንተ ላመጣችሁት ነገር ማን ሲጀመር አንድ ካልቪኒስት ተነስቶ ሴሚ ፔላጂያን ምናምን ስላለ እኔ እኮ በጣም የሚያስገርመኝ በእውነት ባለፈውም እኮ አንስተነው ነበር። እናንተ ስላላችሁና ምን እንዴ ማን አንተ ሲጀመር ይሄኛው ሴሚ ፔላጂያኒዝም ነው ማን አንተ ማን ነህና ማለት ትክክል ጆሲ። አይ ሞርኒስቶቹ ሴሚ ፔላጂያን ናቸው ብዬ እኔም አላምንም። ነፃ ፈቃድ ላይ እንደው እንደዛ ኢንፈሳይዝድ አድርገው ስለሚያወሩ ለዛ ቶሚስቶቹ ሴሚ ፔላጂያን ያሏቸው አሁን ነቆር አይነት ነገር ነው። ግን ቸርቿ እንደዚህ አታደርጉ ብላ እንትን ብላለች እና ገና ለገና ከራሳቸው ከካልቪኒስቶቹ ትምህርት ጋር የምትቃረኑ ከሆነ እነሱ በቃ ሴሚ ፔላጂያን ይላሉ። እና ያው እነሱ ምንድን ነው በአጭሩ እናንተ መብቱ የላችሁም ነው። ሴሚ ፔላጂያን ምናምን ማለት በምን ላይ ተመስርታችሁ በራሳችሁ ትምህርት ሰው በራሱ ትምህርት ላይ ተመስርቱ። ይሄ እኮ ማለት ምን ማለት መሰላችሁ? ለምሳሌ አንድ ሙስሊም ተነስቶ መናፍቅ ናችሁ ቢለን ማለት ነው ኢየሱስ ክርስቶስን ጌታ ነው ካላችሁማ በቃ መናፍቅ ናችሁ። መናፍቅ ላለመሆናችሁ ምንድነው ማስረጃችሁ ብሎ እንደመጠየቅ ነው። ሙስሊም በየትኛው ሞራሉ ነው ተነስቶ ኢየሱስ ጌታ ነው ስላለን መናፍቅ ናችሁ ሊለን የሚችለው? ምን አግብቶት ስለኛ ማለት ነው። እና ልክ እንደዛ እንደማለት ነው። ለማንኛውም ተመስገን ካለ ና ባለፈው ሮሚ ምዕራፍ 9ን ስናብራራ ነበረ። አጋጣሚ በጣም ብዙ ሰዓት ስለወሰድን ምናልባት አንዳንድ ያላነሳናቸው ሀሳቦች ሊኖሩም ስለሚችሉ እነሱንም ማንሳት ይችላሉ። ስለዚ ሮሚ 9 ላይም የእኛን ትምህርት ያስረዳል ብላችሁ የምታስቡ ካልቪኒስቶች ካላችሁ ምኑ ሮሚ 9 ማለት በቃ በጣም ካልቪኒስቶቹ ሮሚ 9 ማለት አሁን ይሄ የካልቪኒስቶችን እምነት ወይም የድርብ ቅድመ ውሳኔ ለማይቀበሉ ሰዎች ከባድ የሚባል የመጽሐፍ ቅዱስ ክፍል ነው ሮሚ 9። በሌላ አማርኛ እንግዲህ ለእኛ ማለት ነው ተብሎ የሚታሰበው ለእኛ በጣም ከባድ፣ ለካልቪኒስቶቹ ግን በጣም እንደው ጥሩ የሆነ ማስረጃ ተብሎ የሚታወቀው እሱ ነው ሮሚ 9 ነው። ግን ይኸው እናንተን ራሱ ይጠቅማል ተብሎ በሚታሰበው በሮሚ 9 ኑና ይኸው አውሩን እያልናችሁ ነው። ሮሚ 9 እናንተ እንደምታስቡት አያወራም። እሺ ሴሚ ፔላጂያኒዝም ከየት አመጣው? ከአባቶች ሳይሆን በወቅቱ ነበሩ አይደለ? በወቅቱ የነበሩት የለም። ሴሚ ፔላጂያን ተብሎ የተጠራ እንደዛ ብሎ የጠራ አንድ አባት አሳይኝ። በአባት አላሳይም። አሁን የእናንተ ትምህርት ፔላጂያን ወይ ደግሞ ሴሚ ፔላጂያን ላለመሆኑ ነገረ ኦርቶዶክስ ትምህርትን ጠቅሰ አስተምር። እሱም ነው እየጠየቅኩ ያለው ተው ነው። አሁን አለበለዚያ አንድ ሲደመር አንድ ሁለት የሚባል ነገር ከየት አመጣ? የእናንተን ማስተማር አልቻልኩም። የእኛንማ አስተምራለሁ ወንድሜ ተመስገን፣ የእኛን አስተምራለሁ። ግን አንተ ጥያቄ ላይ ሰው በኃጢአቱ ሙት ነው ብለህ ማለት በኃጢአቱ የሞተ ነው ወይ ድቀተ ባህሪም አለበት ምንም በል ብቻ ብለህ ተነስተህ ከእግዚአብሔር መለየቱን ፍቃድ አለውም የለውም ብለህ ከፈለግ ተነስ። ይህን ነገር እግዚአብሔር ጸጋውን ሲያመጣ ሰው ፈልጎ ያን ጸጋ ተቀበለ የምትል ከሆነ አንድ ሲደምር አንድ ሁለት ካልሆነ ብያለሁ። ሴሚ ፔላጂያን ካለመሆኑ ላለመሆኑ ሴሚ ፔላጂያን የሚባል ነገር እናሳየና ታዲያ ሰው
ፈቅዶና ወዶ እግዚአብሔርን ፈልጎ ዳነ የምትል ካልሆነ ጋር መንፈስ ቅዱስ መጥቶ ሰው እግዚአብሔር ካልቀደመው በስተቀር ድኗል ካልክ ለዚህ ደግሞ ማስረጃ ማምጣት ያለብህ አንተ ነህ። አለበለዚያ ግን ሴሚ ፔላጂያን ነው የምልህ። ይሄ ልጅ ተው በቃ እስኪ ሚዩት አድርገው። ሴሚ ፔላጂያን የሚባል ነገር አምጣ ስትባል ሲጀመር ሴሚ ፔላጂያን እናንተ ናችሁ ያላችሁት። እንዴ አይሰማም እንዴ? የእኛ ትምህርት ለምሳሌ ዮሐንስ ካሲያን እንዳስቀመጠው እሱ ጥሩ የሆነ በቃ ቆንጆ የሆነ ማብራሪያ ነው። ዮሐንስ ካሲያንን ካወቀው ማለት ነው። እንግዲህ ምናልባት አሁን ስናገር ስለነበረ ሰሞኑን ታውቋለህ ብዬ ተስፋ አደርጋለሁ። አሁን ምን እያልኩ ነው? ባጭሩ የእኛ ትምህርት ላስቀምጥላችሁ። ይቅርታ አውቀዋለሁ። እሱ ኢስተርን ነው ወይስ ኦሪየንታል ነው? ኢስተርን ነው ኦሪየንታል ነው? ዮሐንስ ካሲያን አንድ ሚዩት አድርገው። እሺ እያስተጋባ እንድምትን። እሺ ጆን ካሲያን ኢስተርን ነው ወይስ ኦሪየንታል ነው ብሏል። ስለዚህ አታውቀውም አውቀዋለሁ አትበል። እንዲህ ከመባሉ በፊት የነበረ ሰው ነው ማለት ከካልሲደም በፊት የነበረ ሰው ነው። ስለዛ በሁላችንም ዘንድ ተቀባይነት ያለው ሰው ነው ጆን ካሲያን ማለት ነው። የቅዱስ ዮሐንስ አፈወርቅ ተማሪ ነበር ብራዘር። ስለዚህ እሱ የሁለት ባህሪ አማኝ የሆነ ሰው ጠቅሰ ለኮምፖሳይት ኔቸር እሱን ማምጣት አችልም። ደብር የት ነው ሁለት ባህሪ አማኝ ነው ያለህ? ማን ነው እሱ? ሁለት ባህሪ አያምንም ትለኝ በል አይደለም ካልክ ማምጣት ያለብህ አንተ ነህ። ወይኔ ያኬ በኢየሱስ ሁለት ባህሪ አያምንም ካልክ አንተ ነህ የምታመጣው። ያምናል ብለህ የመጣው እኮ አንተ ነህ። እንዴት ነው ተሙ? ችግር አለ? ሁለት ባህሪ አማኝ ነው ብለህ መተህ ቆይ አንዴ የእሱ መጽሐፍቶች አንብባ። እሺ እስቲ ቆይ አንዴ ጆን ካሲያን ከጻፋቸው መጽሐፍት ውስጥ ሁለት ጥቀስልኝ። አፍት ነው ወደ ጉግል ሂድ። አሁን አየህ ደርሰህ ጉግል ሰርች አድርገህ በፍጹም ወደ ጉግል አለ። ኔትወርክ እያስቸገረኝ ስለሆነ ንገረኝ ቶሎ በል። በቃ አየህ ኔትወርክ ያስቸገረ ለጉግሉ ነው። ለዚህማ እያወራኸኝ ነው። በፍጹም እኔ እንደዚህ እየሰማኸኝ እያወራህ ነው። ሚዩት አድርገው። ሚዩት አድርገው። እሺ አሁን ኔትወርክ እያስቸገረኝ ይላል። ለማንኛውም ጆን ካሲያን ልክ ቅዱስ ዮሐንስ አፈወርቅ እንደ ኢንካርኔሽንን ጽፎ የለ በእንተ ተሰግዎ ተቃል በዚሁ ተመሳሳይ ርዕስ ጆን ካሲያንም ወንደ ኢንካርኔሽንን ጽፏል። እንደውም እሱን እኛ ራሳችን በእኛ ሳይድ ይሄ ለሚያፈስ የክርስቶሎጂ ይህንን መጥቀስ እንችላለን ብለን እንደውም ከምንጠቅሳቸው ጽሁፎች ውስጥ አንዱ ነው። እርግጥ ነው በነዛኛውም ሳይድ ደግሞ በኢስተርኖችም ሳይድ እንደዛ ተብሎ ሊገለጸለት ደግሞ ይችላል። ችግር የለውም። አሁን ቁም ነገሩ ምንድነው? ከካልሲደም በፊት የነበረ ሰው ስለሆነ ሁላችንም ቨነሬት እናደርጓለን ጆን ካሲያንን። እሺ ኮንፈረንስ የተሰኘ ደግሞ ጽሁፍ አለ። ወደ 24 ክፍሎች አሉት። ወደ 24 ኮንፈረንሶች አሉት። 13ኛውን ኮንፈረንስ አንብቦ 13ኛው ኮንፈረንስ ነው ስለ ነፃ ፈቃድ ስለ ጸጋ በስፋት ያብራራበት ክፍል እሱ ነው። ስለዛ ስለማታውቁት ነገር አሁን በጣም ይቅርታ። አሁን እንደዚህ ብዬ መጠየቅ ነበረብኝ ወይ ተመስገን? ኖ በፍጹም እንደዚህ አይነት ጥያቄዎችን ማቅረብ አልነበረብኝም። ምክንያቱም እንደዚህ አይነት ጥያቄ ስናቀርብ በቃ እንደማያውቅ ምናምን ስለሚያሳውቅበት እሱን ደግሞ እውነቱን ለመናገር አልፈልጉም። ያን ያህል ምንም አይጠቅመንም። ያ ሰው እንደማያውቅ መገለጡ ያን ያህል እኮ አይጠቅመንም። ግን አመጣጡ ግን አንዳንድ ሰው አዚፍ በቃ እሱ ሁሉን ነገር ጨርሶ ያወቀ በእሱ ብዙ ነገር የሚያውቅ ከደምድሙ ይመጣል እና ለዛ ነው እንጂ ያን ያህል እንኳን አስፈልጉን አልነበረም። እንግዲህ ምናልባት በሰው ፊት አሳፍረን ከሆነ ይቅርታ እንጠይቃለን ማለት ነው። እና ዮሐንስ ካሲያን እንዳልኳችሁ የኛም ነው የሁሉም ነው። በቃ አለቀ። እና የእኛ ትምህርት ምንድነው በአጭሩ መሰላችሁ? ግን አቡሻ ሚዩት አድርጊው ትንሽ እንትን አለ ንፋስ ነገር። እሺ በአጭሩ ምንድነው የእኛ እምነት? ሰው ያለ እግዚአብሔር ጸጋ በፍጹም መዳን አይችልም ብለን በጣም አጥብቀን እንናገራለን። ግዴታ ሰው ለመዳን የእግዚአብሔር ጸጋ የግዴታ ያስፈልገዋል ብለን እናምናለን። በዚህም ፔላጂያኒዝምን እንቃወማለን። እንግዲህ ደሶኩል ፔላጂያኒዝም ማለት ነው። ያለ እግዚአብሔር ጸጋ በፍጹም መዳን አይቻልም ብለን ስለምናምን፣ በጎን ደግሞ ያለ እግዚአብሔር ጸጋ በፍጹም መዳን አይቻልም፣ በእግዚአብሔር ጸጋ ለመዳንም ደግሞ ሰው ደግሞ ፈቃድ ያስፈልገዋል ብለን ደግሞ እናምናለን። ፈቃድ አለው ብለን እናምናለን፣ ሰው ማለት ነው። ስለዚህም እግዚአብሔር የሚደኑትንና የሚጠፉትን ራሱ አስቀድሞ ወሳስኖ ጨርሶ ከዛ በኋላ እሱ ባስቀመጠው ነገር ብቻ በቃ ተጓዛለህ፣ አለቀልህ። አንተ ምንም ውስጥ የለህበትም ማለት አይደለም። ሮቦት አይደለም፣ ሰው ነህ። ክቡር የሆንክ የእግዚአብሔር ሰው ነህ። የፈጠረህ እግዚአብሔር ነው። ሲፈጥረህም ደግሞ ለጥፋት የፈጠረህ አይደለም። ልክ በመጽሐፈ ጥበብ ላይ እንደተነገረው ነው። መጽሐፈ ጥበብ ደግሞ የኛ አይደለም ምናምን ልትሉ ትችላላችሁ። እና ይሁና
መጽሐፈ ጥበብ መጽሐፍ ቅዱስ ነው። አባቶቻችን ሁሉ የጥንት የክርስቲያን አባቶቻችን አብዛኞቹ ኦልሞስት ሁሉም በሚባል ደረጃ መጽሐፍ ቅዱስ እያሉ ጠርተውታል መጽሐፈ ጥበብ ነው። ዛሬም እኛ ጋር መጽሐፈ ጥበብ መጽሐፍ ቅዱስ ነው እና በመጽሐፍ ጥበብ ላይ እንደተነገረው እግዚአብሔር ሰውን ያለ ሞት ፈጥሮታል ይላል። ለሞት አይደለም የፈጠረው ነው የሚለው እግዚአብሔር ሰውን ለክብር ነው የተፈጠር ነው። ለክብር የተፈጠረውን ይህንን ደግሞ ክቡር የሆነውን ሕዝብ ወይም ሰው በወደቀ ጊዜ እግዚአብሔር ሊያድነው ፈቀደ። ሊያድነው ፈቅዶ ልጁ ኢየሱስን ሲልከው ሰዎች ሁሉ እንዲድኑ ነው እንጂ አንዳንዶችን አይደለም ጥቂቶችን አድኖ ቀሪውን ሕዝብ ሁሉ እንደው ለጥፋት ፈጠረ ምናምን እንደዛ ብለን እንድናስተምር በፍጹም አያደርግም መጽሐፍ ቅዱስ። የእግዚአብሔርን ሉዓላዊነቱን ብቻ አይደለም መጽሐፍ ቅዱስ የሚመሰክረው፣ ሉዓላዊነቱን ብቻ ሳይሆን ፍቅርነቱንም ጭምር ነው። ደግና የዋሩሩ መሆኑንም ጭምር ነው የሚነግረን። እና ምን እያልኩኝ ነው? አዎ ያለ እግዚአብሔር ጸጋ መዳን አንችልም፣ ግን የእኛ ፈቃድ ደግሞ ይጠየቃል። ስለዚህም ፈቃዳችንን የእግዚአብሔር ጸጋ እያገዘው ኮኦፕሬት እያደረገ ሲነርጂ የምንለው ይህን ነው። በቃ አለቀ። ወደ ድህነት እንመጣለን። እና ለዛ ነው ለምሳሌ ንስሐ ግቡ እየተባለ የሚሰበከው እንዲሁ አይደለም። ጌታ መጥቶ ንስሐ ግቡ ሲል ንስሐ መግባት የማይችሉ ነፃ ፈቃድ የሌላቸውን ሰዎች እንደዛ እያለ እየተናገረ ቢሆን ኖሮ ምን ጥቅም አለው? ዝም ብሎ ቀልድ እኮ አይደለም የሚተያዘው። ከጌታ ኢየሱስ በፊትም መጥምቁ ዮሐንስም መንግስተ ሰማያት ቀርባለች ንስሐ ግቡ እያለ መጥቷል። እንዴ ምንም ነፃ ፈቃድ ለሌለው ህዝብ ንስሐ መግባት ጭራሽ ለማይችል ሰው ለምን እንደዛ ተብሎ ይሰበካል? ብዙዎች ግን መጥተው ንስሐ እየገቡ ሲጠመቁ ነበረ። የሚያስደንቀው ደግሞ ንስሐ ግቡ ተብሎ የሚሰበከው የምርም መግባት ቢቻል ነው። ማን ነው ሉተር የካቶሊክ መምህራንን በሰዓቱ ዲስ ሲያደርግ ማለት ነው፣ በጣም ሲያዋርድ ሲያቃልል ምን ይል ነበረ ማለት ሞክ የማድረግ ነገር ማለት ሲቀልድ በካቶሊክ መምህራን ላይ በሰዓቱ የነበሩ የእሱ ኮንቴምፖራሪ የሆኑ የካቶሊክ መምህራንና ከተወሰኑ ጊዜያት በፊት የነበሩ ሶፊስት እያለ የሚጠራቸው እነዚህ ወደ ፍልስፍናው የተጠጉ ናቸው ብሎ የሚጠራቸው አንዳንድ እንግዲህ የካቶሊክ መምህራን ላይ ምን ይላል? በተለይ ደግሞ በሱ ሰዓት የነበሩ ቴዎሎጂያኖች ላይም ይሄ ንስሐ ግቡ የተባለው ነፃ ፈቃድ እንዳላቸው ያሳያል ብለው አሁን ቅድም ያልኳቸው ልክ ሲጠቅሱ እነዚህ ገና ከጨቅላ ትምህርት ቤት ገና የገባ ሰው የለም ከሱ ይልቅ 2 እጥፍ መሀይቦች ናቸው እያለ ይሳደብ ነበር ሉተር ማለት ነው። ትዋይስ ስቱፒዶች ናቸው ይል ነበር። እንዲህ ለምንድን ነው ስትሉት ጌታ አዘዘ እንጂ ወይም ደግሞ ንስሐ ግቡ ተብሎ ታዘዘ እንጂ ትእዛዝንና የማድረግ አቅምን ለይተው እንኳን የማያውቁ ይላል። እንዲህ የማድረግ አቅም ከሌለ ገና ከጀምሩ ትእዛዙ ለምን ይመጣል ነው። ሲቀጥል ደግሞ ንስሐ ግቡ እያለ መጥምቁ ዮሐንስ ሲሰብክ ንስሐ እየገቡ የሚጠመቁ ሰዎች አልነበሩም ወይ ነው? እንዴ ትወና ነው ወይ የተያዘው? ጌታ ተነስቶ ኢማጅን አትችሉም እኮ ልክ እንዴት እንደማለት መሰላችሁ? ለምሳሌ መቃብር ቦታ ሄዳችሁ ማለት ነው ሁላ